በፍጹም መርሳት የለብህም። ምክንያቱ ያለውን መረጃ በጆሮህ እየሰማ ስለሆነ ሀና በህይወት መኖሯን የሚያረጋግጥ 100% እርግጠኛ የሆነ መረጃ እየሰማ እያየ ስለሆነ ማለት ነው። ብሬክስ መቼም ይሄ ለእናንተ አዲስ ነገር አይደለም። ሌላም ታውቃላችሁ፣ ከዚህ በፊት ብዙ አይነት ስራ ትሰራላችሁ። በተለይ በሚያዙ ሰዎች ምንድነው ሰዎች ከታገቱ በኋላ ያገቱ ሰዎች ከቤተሰብ ጋር ወይ ከሆነ ሰው ጋር ይደራደሩና ገንዘብ ስጡን ብለው የሚደቱ ሰዎችን ይለቃሉ። ፒሪየድ። እሱን ነበር የምናውቀው። ይሄ ግን ገንዘብ አንፈልግም፣ ምንም አንፈልግም፣ ስንፈልግ ልጅቱ ሙታለች እንላለን፣ ስፈልጋለን እያሉን ግራ ማጋባት ነው የሚፈልጉ። ስለዚህ ይሄ ነገር ከኛ አቅም በላይ እንደሆነ ቤተሰብ በኃላፊነት ሲፈልጉ በህግ ሲፈልጉ በሽምግልና ሲፈልጉ በሚያዋጣቸው መንገድ እነሱ ያስኬዱታል። ከዚህ በላይ ሌላ ምንም ልናደርግ የምንችለው ነገር በእውነት በጣም ያሳዝናል። ግን በዚህ ልክ እንደዚህ ስንት ቀን ተቀምጠን አንድ መፍትሄ ሳንደርስ ትናንትና እነ ሳሪ እነ ሙኒት እነ ጆከርን አንተ ባደራ ሲሰጣቸው ሞቅ ብሎ ነገሩ ወደ እውነት ሊገባ ሲል በእንድሪስ ማሩ መጥተው ነገሩን አከሸፉት። ለምን ሁላችሁም ተባበሩ ብሎ ሚኪ ካስተላለፈ በኋላ እኔ ቪዲዮ አለኝ እኔ ጋር ይስሩ ብሎ ዛሬ ደግሞ ቪዲዮ የለኝም ቪዲዮ አልሰጥም ምን ማለት ነው? አንድ ነገር አባትየው ጋር የምደዋወለው እኔ ነኝ። አባትየውን የምደዋወላቸው እኔ ነኝ። የሁላችሁን ሀሳብ ተቀብዬ ለአባታቸው ነው የምሰጠው። በመቀጠል ትላንትና አጋቹ ደውሎ ይሄ ምንድን ነው ደላላ የጂዳ ደላላ ደውሎ ያለው ነበር። እኔ ላይም ባልገባ ስለይቱ ጉዳይ በጣም እየታገልኩ ነው ያለሁት። እስካሁን አለች የሚል መረጃ ሊሰጡኝ አልቻሉም። ሙታለኝ ነው የሚሉት፣ ሙታለኝ ነው የሚሉኝ እና እባክህ እውነተኛውን አውጥቼ ሞቷንም ሆነ ህይወቷን በቪዲዮ ቀርጬ ለህዝብ እስከምሰጥ ድረስ እስከምሰጥ አሳልፋ አትስጠኝ ብሎ ለምኗል። ሰውዬው ደላላው የጅዳው ይመች የሚባለው አሁን ይሄ ሰውዬ እናንተ ውሳኔ ነው። ይሄ ሰውዬ ጊዜ እንስተው የልጅቱን ሀቅ ስለ ልጅቱ ጉዳይ ተከራክሮ ከደላላውም ጋር እስከሚያመጣ በቪዲዮ ተሞረከሰ እንጠብቀው ካላችሁ አንድ ውሳኔ ነው። አይ ከአሁን በኋላ በዚህ ጉዳይ ሊያመጣ አይችልም፣ ጠቅላላ ሀሳቡን ለአባቷ ስጥ ወይም ደግሞ ለሚመለከታቸው ሌሎች አሉ፣ የሸዋ ልጆች ግሩፕ አላቸው። ይሄንን የሸዋ ልጆች ግሩፕ አላቸው እየጠበቁ ነው እኮ የሀገሮቹ ልጆች ግሩፕ አላቸው። አይ ይሄ አይደለም ሙሉ በሙሉ ሀሳቡን ለሀገሮቹ ልጆች ለግሩፕ ውስጥ የፈለጉትን ያርጉ የምትሉ ከሆነ የእናንተ ውሳኔ የምንጠብቀው። ከአሁን በኋላ በዚህ ጉዳይ ነገ ስራ ነው የምገባው። ማንም መጥተህ እንዳትጠይቀኝ። እኔ ተቀጠሬ ነው የምሰራው። 3 ቀን ሙሉ ምንም ስራ አልሰራሁም። ስለዚህ ምንም ጊዜ የለም፣ ምንም የሚመጣ ጊዜ የለም። ከዚህ በኋላ የሚሰጠው ጊዜ ልጅቷ በህይወት እንዳለች አውቀን ጨርሰን እንዲገሏት ካልሆነ በስተቀር ኔቨር ኤቨር የምሰጠው ጊዜ አይኖርም። በተለይ ለዚህ ጓደኛ ተብሎ ከባሏ ጋር ብዙ ነገር ሲያደርግ የነበረ ለዚህ ለቆሻሻ ሰው ጊዜ እንዳሰጠው አበቃ። ምንም ጊዜ በፈጠረ ሰያል እንደው በፈጠረ እኔን ስማኝ። ያለበለዚያ በቃ ውሳኔ ይሄ ብቻ ነው መሆን ያለበት። ወይ የኢመችን ጉዳይ ለሸዋ ልጆች ለነሰያው ለነመንዜው እንደገና ለናይቢ ጉዳዩን ተውት። የኢመችን ጉዳይ የተክላይ ግን የውቅሮ ልጅ ነው ተብሏል። ብሬክስ አንዴ ትሰማኛለህ ወንድሜ? በጣም ብዙ ልጆች የምታፈላልግ ልጅ ነህ። በረሃ ላይ የመን ውስጥ ሙተዋል እየተባሉ ዋሻ ውስጥ ተደብቀው ከ60 ሴት በላይ የተቀመጡ ይሄ ተክላይ የሚባል ልጅ እያገታቸው እንደሆነ መረጃው እየደረሰ ነው፣ እየሰማ ነው። አንተ በዚያ ልጅ ጉዳይ ላይ ያለውን ቪዲዮዎችን እየሰራ ህዝብ እንዲያውቀው ተክላይ ማን ነው? ሰዎችን እያፈነ በየመን የሚጓዙትን ሴት እህቶቻችንን ዋሻ ውስጥ እያስቀረ እያስረገዘ የተቀመጠ ቆሻሻ ባለጌ ልጅ እንደሆነ አንተ በትግረኛ ለትግራይ ህዝብ አሳውቅልን። ይህንን ልጅ ማለት ነው ህዝብ አንክሮ እንዲሰፋውና ቤተሰቦቹ ውቅሮ አካባቢ የሚፈላለጉበት ነገር ካለ የትግራይ ልጆች በዚህ ላይ በዚህ ጉዳይ ላይ እጅህን አስገብተህ እስከ መጨረሻው መሄድ እንዳለብህ ግን በህዝብ ፊት ቃል እንድትገባልንና ይህን ነገር እንድትሰራልን እንፈልጋለን። ወረድኔ በጠቅላላ ትናንትም ጀምሮ ዛሬም ትናንትም ላይቭ ላይ ሰው ሪከርድ እንዲያደርግ አድርገን ዛሬም ላይቭ ላይ ሰው ሪከርድ እንዲያደርግ አድርገን በትግርኛ በደንብ አውርቻለሁ። ትናንትም ላይቭ ላይ ዛሬም ላይቭ ላይ ሁሉም ሰው ሪከርድ አድርጎ ሚዲያውን አጥለቅልቆታል። ገባር ላይ ይሄ ነገር ይታወቃል። ምንም ሁሉም ነገር የሚያውቀው ነገር ነው። ሁሉም አካል ያውቀዋል። የትግራይ ተወላጅ ሆነ ይከታተላል።
ሌላው ሰው ይከታተላል። እያንዳንዱ አንድ ልጅ መጣ ብሬክስ ድምፅ የትግሬ ልጆች በጣም ቦስተው ብሬክስ አንድ ልጅ መጣ እያወራች ነው እና በደንብ አማርኛ አችልም። ተክላይ ማለት የእኛ አካባቢ ልጅ ነው ውቅሮ ነው አለችኝ እና ላይቭ ሁላ ከችል በደንብ ነው በትግርኛ ተነግረዋል። አማርኛም በደንብ አድርጌ ተናግሬ እንደዚህ ፎቶ ላክን ሚዲያ ላክን ፎቶ አለን የሚሉ ሰዎች ከአሁን በላይ አንሰማም። ሚኪ ጆከር ሳሪ ሲጨመርበት ነገር እስከ ጥግ እንደሚሄዱ አውቀዋል። ስለዚህ የተለያዩ ሰዎች ብር እየከፈሉ እየላኩብን ነው። ቀጥታውን የሸዋ መብረቅ ወደ እርምጃው መሄድ ነው ያለብን። አለቀ በቃ። ያ ዙሮ ዙሮ እንግዲህ ሰያ አንድ ጊዜ አይ ቲንክ ሚኪ አንድ ጊዜ ሰያ ምን አለ መሰለህ፣ ሰያ ሁላችሁ ያላችሁ ጥሩ መልካም ነገር ነው። ባይዘወይ ምንድነው ከዚህ በኋላ እኛ የምንፈልግ የነበረው የልጅቱ በህይወት መኖሯን ነው። ስለዚህ ያንን ደግሞ አረጋግጠናል። ይሄ ዝም ብሎ የመጭበርበር ነው እንዳይባል፣ የሰው ስም ማጥፋት ነው እንዳይባል መታ ምስክርነት የሰጠችው የስልጤ ተወላጅ ነች። ይህች ልጅ ለህሊናዋ ብላ ነው። ይህች ልጅ ነገ ፈጣሪ ይሄንን ሀቅ ባልናገር እንጂ ምንም አያገባትም። አሁን ባለው ሁኔታ እኮ አያገባትም። ይህች ልጅ እኔም ሴት ነኝ፣ እየተጎዱ ያሉት ሴት እህቶቻችን ናቸው። እንደ አንድ ኢትዮጵያዊ ይሄንን ሀቅ መናገር አለብኝ ብላ ቀደም በነበረው የላይቭ ሴሽን ላይ መታ አጋልጣለች። በስነ ስርዓት ያለውን ነገር እስከነቀኑ ማን እንደምትባል ልጅቱ ስም በምን ምክንያት እንዳየቻት የት እንደነበረ ቦታው ጭምር ኤቭሪቲንግ መረጃ ሰታን የያዘ ያን ዶክሜንት አድርገናል፣ ሪከርድ አድርገናል። ሌላኛው እንድሪስ አሁን ባለን እኛ መረጃ መሰረት አሁን በደረሰን መረጃ እንድሪስ ማሩ የሚባለው ሰውዬ የይመች ቤስት ፍሬንድ ነው፣ ጓደኛው ነው። ይሄ የሚባለው የተክላይ ነው። ቆይ ቤት አማራ ሚዩት አድርግ። የይመች ጓደኛው ነው። ተክላይ ጓደኛው የሚሆነው ለእንትና ነው። ማነው ለእንትና ነው። ስቲል ያወራዋል። በይመች በኩል ተክላይን አግኝቶ ያወራል። የትኛው ቅድም ለዛ እኮ ነው እንዴት ማውራት ቻለ ያልነው። እኔ የእንትና ቤስት ፍሬንድ ና በይመችና በእንድሪስ ማሮ መካከል የነበረው ግንኙነት እኔ አልገባኝም ነበር። አሁን ግን የሰፈሩ ልጅ ማለት ነው እዛው የሰፈሩ ልጅ በስነ ስርዓት ዶክሜንት እያላከችልኝ ነው፣ መረጃ እያላከችልኝ ነው። እንድሪስ ሞንክ ማር ሞንክ ጌታን ሞንክ አታመልጥም። ሰው የእኛ የመጀመሪያው ነገር ምንድን ነው? ልጅቷ በህይወት መትረፍ ስላለባት ዋና ማጠንጠኛችን ምን ይዘው ይመች የሚባለው ይሄ እንግዲህ የሸዋ ልጅ የተባለው ይመች እሱ ላይ ነው ምን ይዘው የመጀመሪያው ማጠንጠኛ ማለት ነው። ሌላ ወንጀለኛ በጊዜ ሂደት ነው የሚመጣው እኮ ነው። ሀይሜ ልንገር፣ ለቤተሰቦቿ ነገሩ ከኛ በላይ እንደሆነ አሳልፈን ስንሰጥ እኮ ነገሩ ወዴት እየሄደ እንደሆነ ኦልሬዲ እዛው በሚተዋወቁት ያልነው እኮ እንደዛ ነው። ፖይንት በቃ እሱ ነው። በቃ ፖይንቱ ቤተሰቦቿ ነው። በቃ ቤተሰቦቿ ይሄን ነገር በበላይነት እንትን ያደርጉታል። ከቤተሰቦቿ አቅም በላይ የሚሆን ሌላ ነገር ካለ ደግሞ ምንም ችግር የለውም። ከፈለጉ እነሱ በሚፈልጉት መንገድ አይደለም። ወንድሞች አሏት እኮ አጎቶች አሏት። ባይዘወይ ቤተሰብ አለው። የሀገሬው ነው፣ የኢፋቴ ሰው ነው ፍርድ የሚሰጠው። የሸዋ አማራ አጠቃላይ አማራ ነው፣ ህዝብ ነው፣ የኢትዮጵያ ህዝብ ነው። በዚህ በእንደነዚህ አይነት ሰዎች የህዝብ ፍርድ ይሰጣል። አለቀ። ከዛ ውጭ ሌላ መስራት እንትን ማለት አያስፈልገው። ይችን አውራት ብሬክስ በትግርኛ ይችን ልጅ አውራት። ይችን ልጅ ነች ተክላይን አውቀዋለሁ ብላኝ የነበረችው ይችን ልጅ ነች። እሺ ወንድማችን እናወራታለን አንድ ጊዜ። ሳያ ያሉ መረጃዎችን የይመችን ሚስቱን ምናምን ፎቶውን በውስጥ ላክልኝ። ሳያ የእንትን እዛ ጋር እና የልጅቷን የአኔን አባት ስልክም በውስጥ ላክልኝ በኢንቦክስ። ከዛ ውጭ እዚህ መጥቶ ማውራት አያስፈልገውም። አንድ ከዚህ በኋላ መምጣት ያለብን ልጅቷን በቪዲዮ ለማየት ነው መሆን ያለበት ይሄ ነው። ከዛ ውጭ ዝም ብሎ እየመጡ በየቀኑ ቤት መክፈት ለውጥ የሚያመጣ አይደለም። በተግባር ስራ ሰርተን ማምጣት አለብን ነው። ቴንክ ዩ ብሬክስ አዋራት። እስኪ መሲን አዋራት። ኦኬ ችግር የለውም። እኔም በአማርኛ ሰላም ብሬክስ በአማርኛም ችግር የለውም። እኔ ተክለ የሚባለው ልጅ አውቀዋለሁ፣ የውቅሮ ልጅ ነው። እኔ የዛሬ 3 አመት ደግሞ በሱ መጥቻለሁ። እዛ ፋርሻ የሚባል ቦታ ነው የሚሰሩ። የት ልጅናልሽ ቤታችን ውቅሮ ነው፣ የውቅሮ ልጅ ነው። ቤቱን ውቅሮ ነው። ሁለት ወንድማማች ነው ተብሏል። ተክላይና ማን ነው ወንድሞ? ሌላኛው ማን ነው?
ወንድሙ እዛ ስመጣ እኔ የዛሬ 3 አመት ደግሞ አልነበረም። ገባህ? አሁን ነው የመጣው መሰለኝ። ተክላይ ማን ነው ይባላል? አብሮ የሚሰሩ ደግሞ ነበሩ። አንዱም ተክላይ የሚባል ነበሩ ብዙቸው አማሪዎች ምናምን ነበሩ። ይህንን ተክላይ ግን አውቀዋለሁ እኔ በደንብ አድርጌ። ተክላይ የአባት ስም ነው? የተፈረሽ ልጅ ነው ተክላይ? ሰፈሬ ሳይሆን የኔ አድ ጉደም የሚባል ነው። እሱ ደግሞ ውቅሮ ነው። ከቻልክ ደግሞ ቤተሰቡም አሉ። ቤተሰቡም እዚህም አሁን አባቱም አላውቀውም። እህቱ አለች እዚህ ሳውዲ አለች። እህቱ እዚህ ሳውዲ አረባለች። በፎቶ ተሳይ አሁን ለራሱ ሪከርድ አድርገው ነበር። ለምን አትወጥተህ 3 ቀን ስጠብቁ ሰዎቹ ለምን ወጥተህ መናገር አትችልም ወይ? ለምንድን ነው እንደዚህ አይነት ስራ? ጥሩ አይደለም፣ ለአንተ ጥሩ አይደለም ብዬ አናግሬም፣ ግን አልሰማም። ሪኮርዱን አለ እስካሁን አልሰማም አለ። ከዛ የሆነ ልጅ ደግሞ ሳናግረው እኔ ቲክቶክ የለኝም ቲክቶክ አልጠቀምም ብለዋል። ሜሴንጀር አለ እስካሁን ኦንላይን አለው ይችላል። ሁላችሁም ታገኝቷል። በሜሴንጀር ቲክታክ አልጠቀም ብለዋል። እሺ ቲክታኩን ቢቀርጽ በሜሴንጀር ላይ ደግሞ ያወራል። ከፈለገ ማውራት ከፈለገ ደግሞ ሲጀመር በሌላ አካውንቱን ገብቶ ያወራል ይችላል። ግን ማውራት አልጠቀም ፍጥረት አለ እንዴ? እንኳን አይደለም ይሄ እሱ እንኳን አሁን ህዝብ ከታች ነው እየኮመተ ይላል። አይቀርና ቁጭ ብሎ የሚያዝዝ ደላላ አይደል እንዴ? ይለያል እኮ ይሄ የቅርብ ጊዜ ፎቶው ነው የቆየ ነው መሲ እኔ ስመጣ ወደዚህ አይቼው ነበር ያን ፌስቡክ ላይ። ኦኬ ቤተሰቦቹ የውቅሮ ቤተሰቦች ፎቶ አለሽ? እዛ እንትና ብሬክ እስከቻልክ ለእንትና አስገባውና ለማነው እዚህ ሳውዲ ያለው ንቅና የሚባል እሱም ያውቃል። እሱም አናግሮ ነበር። መብረቅ ካሜራውን አዝሮ በቪዲዮ ይወጣል። ጠዋት ገብቶ የነበረው ነው የምታስታውሱ ከሆነ ቀን ላይ እያወራ ነው ስለ ሀናን። አሁን እያወራ ነው። ገብቶ ነበር ጠዋት። ከዛ እሱን አናገረውና አይ እኔ ቲክታክ አልጠቀምም ሜሴንጀር ነው መሲ ይኸውልሽ፣ እኔ ፎሎ ልበልሽና የዚህ የተክለ የሚባለው የእህቱ ፎቶ አለኝ ብለሻል። እሱ ላኪልኝ። የእናት አባቱ ፎቶ ምናምን የወንድሞቹ ካለ፣ ምክንያቱም ይሄ ነገር እንትን ነው ገብቶሻል። በሴት እህቶቻችን ነገ ኦሮሞ ልትሆን ትችላለች፣ ትግሬ ልትሆን ትችላለች፣ አማራ ልትሆን ትችላለች። ይሄ ስደት ደግሞ ሰው እንጀራ ብሎ ነው። ይሄ በብሔር ስላልሆነ በመጀመሪያ ደረጃ መተሽ ይሄ ልጅ አውቀዋለሁ ስላልሽ ከልብ እናመሰግን ይችላለን። ምክንያቱም ማንም ሰው ያውቀዋል እኮ ማሬ። አሁን እኮ ይታወቃል። ፌስቡክ ሰው ወጥተዋል በእንትና አይደል ያውቀዋል። በፌስቡክ ሰዎች እንትን እያሉ ነው። ልጁን መናገር አልፈለግም ብቻ እኮ ነው እንጂ ሰው እኮ ታውቀዋል እኮ ይሄንን ልጅ ከእሱ ጋር እንዳለች ምናምን እኮ ሰው እኮ በቃ አውቀዋል። አንተ ነህ ምናምን እያልኩ እየተናገርኩ ማንኛውም ሰው ብትጠይቅ ማንም ያውቀው ነው ወንድሜ። ይሄ እኮ አሁን እኮ መናገሩ እሱንም ለምንድን ነው ሀቁ ማይናገር? ሰው እኮ ነው እየተባለ ያለው። ኦፊሻሊ አሁን ኦልሬዲ ሰውዬው ሊናገር አይቻልም አይደለም። ነገር አልቻለና ሌላም ነገር ሁላ ተውት። ይሄ በጣም ኢዚ ነው ሚዲያ አይደለም። ይሄ ቁጭ ብሎ ነገሮችን እንደዚህ የሚያሽከረክር ሰው ይቅርና ሌላም ሰው ቢሆን በዚህ ሰዓት ድንበር ላይ የቆረጡ ይሄ እንትን የሚያመላልሱ ሰዎች እንኳን ራሱ ትልቅ ሞባይል ይዘው ነው የሚሄዱበትን ሁኔታ እየቀረጹ ቲክቶክ ላይ የሚለቁት እያየ ነው እኮ ነው በዚህ ዘመን። ብሬክስ አሁን እሺ ሶሉሽኑ ምንድን ነው ትላለህ አንተ? እስኪ ያንተን ሀሳብ አስቀምጥ። እኔ ሀሳብ እንዳለ ሰው በተለይ ሰይድ ጥረት አድርጓል። ሁላችሁም እዚህ ያላችሁ ሚዲያ ላይ ካለ ሰው የሚጠበቅ ነገር ተደርጓል። ያ ነገር ምንድን ነው? ቢያንስ ቤተሰቦች ልጃቸው በህይወት እንዳለች የሚያረጋግጥ መረጃዎች፣ አሳማኝ የሆኑ መረጃዎችን ተገኝተዋል። ይህ በራሱ አረጋግጦ ለቤተሰብ ማሳወቅ መቻል ትልቅ ነገር ነው። ገብቷችኋል አይደለ? ልክ ያቺ ልጅ እኮ ቅድም እንደሰማው 5 ዓመት ሙሉ እኮ ነው ታግታ የነበረችው። ሀናም ፍንጭ ባይወጣ ከዛም በላይ ልታግታ ልትኖር ትችላለች። አሁን ግን በህይወት መኖሯን የሚያረጋግጥ ነገር ተደርጓል። ቀሪው እንግዲህ የላካት ደላላ አለ። የላካትን ደላላ ከማን ጋር ይተዋወቃል? ከዚህ ከተክላይ የምትሉት ሰው ጋር። ስለዚህ ከእሱ ጋር ተነጋግሮ ልጅቷ በህይወት እንዳለች ታውቋል። መረጃው የተረጋገጠ ነው። በጆሮአችሁ የሰማችሁት ነው። ሁላችሁም አሳማኝ ነው። እንዳው የአካባቢ ሰው ናት፣ የአማራ ልጅ ናት ምናምን እንኳን እንዳይባል የጉራጌ ነው፣ የጉራጌ ልጅ ናት። ይሄንን በአይኗ ያየችው ገባችሁ አይደለ? ይሄንን በአይኗ ያየችው 5 ዓመት ሙሉ ታግታ
አስረግዘዋት ነፍሰ ጡር ሆና መውለጃዋ ሲደርስ አውጥተው የጣሏት ልጅ ናት ኢትዮጵያ ገብታ ይሄንን እውነታ እየተናገረች ያለችው ማለት ነው። ገባችሁ አይደል? ስለዚህ ልጅቷ በህይወት አለች። ቤተሰብ ማድረግ ያለበትን ነገር መጠየቅ ያለበትን ነገር ለማን መጠየቅ እንዳለበት ግልጽ ነው። ሁላችሁም ታውቁታላችሁ። ከዚህ ጋር ተያይዞ ግን ቤተሰብ የሚያስፈልገው እገዛ ካለ እነሱ መቼም ሰውን የሚያገቱት አይደል ነው። ሀናን ለምን አገቷት? ለምን ፈልገው ነው ያገቷት? ጥቅም ፈልገው ነው? ምን እንደሚፈልጉ ይናገሩ ቢያንስ እንዴ። ያ ጥቅም እንደማይፈልጉ የምታውቀው ብሬክስ ጥቅም እንደማይፈልጉ የምታውቀው ልጅቱ ሙታለች ብለው ነው እንጂ ያስነገሩት ልጅቱን ዘናታ እንደራደር የሚል ነገር አልተናገሩም። ታውቃለህ? ያው መቼም ይሄ ለአንተ አዲስ አይደለም። ልጅቱን ኦልሬዲ በቃ ዲሳፒር አድርገው በቃ እዛ ውስጥ ባህሪ አድርገው ማስቀመጥ ነው የፈለጉት። ይሄ ደግሞ እሱማ እንደምታየው የሚፈልጓቸውን ሴቶች እኮ እየመረጡ ምንድነው ይሄ ልባቸውን የጓጓላት ሴት ካገኙ እንደዚህ አድርገው እያስቀሩ ያው እንዳያት እንደቀድሟ ልጅ 5 ዓመት ከኖረች በኋላ እንደፈለጉ አሽከር አድርገው እዛ አኑረው መጨረሻ ላይ አስረግዘው ይጥሏታል። አለቀ። ይሄ ነው እናንም የፈለጓት ለዚህ ነው። ስለዚህ ብሬክስ እንደ ሶሉሽን እንደ ሀሳብ እንዳልከው ሰያ ለቤተሰቦቹ ይናገር። ቤተሰቦቹ አስፈላጊ ነገር ካለ ከጎናቸው ነን። እኛ ግን በይቻልነው መጠን በየቋንቋችን ሁሉም እዚህ ጋር 9700 ሰው አለ። የዚህ የተለጠፈ ሰው ፎቶ ለጥፈ እህታችን በህይወት እንዳለች እና የብዙ ሰዎችን ህይወት እንዳበላሸ ቪዲዮ እንሰራለን። ከዛ አልፎ ተርፎ ደግሞ የጉርሻ ፔጅ ነግረን ጉርሻ ፔጅ ለጥፎ የኢትዮጵያ ህዝብ እንዲያ እናደርጋለን። ይህን ምን ታስባለህ? ይህ አሪፍ ሀሳብ ነው። ምንም ጥያቄ የለው። ሚዲያ ላይ እንዳለ አካል